አንቢያዎቹ ከነዚህ ሁሉ ተለይተው ብርሃን ሆነው ይኖረው እናያቸዋለን። ሙሳን ስናስብ፣ ዒሳን ስናስብ፣ ነቢዩላህ ኑሕን ዓለይሂ ሰላም ስናስብ፣ ዩኑስን ስናስብ፣ ዘከርያን ስናስብ፣ የሕያን ስናስብ ለሰው ልጅ ሰብአዊ ማንነት እንደሰሩ ይገባናል። የሰው ልጅ ፈጣሪውን እንዲያውቅ፣ የሰው ልጅ ከፍጡራን ጋር ያለውን ግንኙነት በአኽላቅ እንዲኖር፣ ቀልቡን እንዲያጸዳ፣ መልካም ደግ እንዲሆን ሰርተዋል ነቢያቶቹ። ይሄው ነው ተልእኳቸው። አንድ ነገር እንበል፣ ምድር ላይ መልካም ነገር ከታየ እምናይ ከሆነ መተዛዘን ካየን፣ የቲሞችን መርዳት ካየን፣ ሰው ለሰው ራሱን መስዋዕት አድርጎ ሰው ሲያድን ካየን፣ ለሌላ መኖርን ካየን የአንቢያዎች ፋና ነው። ሙስሊም ባይሆን እንኳን ማለት ነው ያዘው ተግባብተናል። የነሱ አስተምህሮት ውጤት ነው። የነሱ አስተምህሮት ምድር ላይ ባይኖር ኖሮ የሰው ልጅ አሁን ከምናየው በላይ አውሬ ይሆን ነበር። የነሱ ኑር ነው አሁን እያኖረን ያለው። አሁን ያለው መተዛዘን፣ አሁን ያለው መቀራረብ፣ ሰብአዊ ማንነት፣ እርስ በርስ ያለን በጎ ግንኙነት ከየት ነው የመጣው? ከአንቢያዎቹ ትምህርት ነው። ከነሱ አስተምህሮት የመጣ ነው። ምድር ላይ የሚታይ ማንኛውም መልካም ነገር ምንጩ የአንቢያዎች ትምህርት ነው። ከዛ ውጭ ያለው ያንን ተጽዕኖ ማምጣት ስለማይችል ማለት ነው። ለምንድነው ሙስሊም ባይሆን እንኳ ያ ተጽዕኖ አለበት ያልነው? አላሁ ስብሓነሁ ወተዓላ ወኢን ሚን ኡመቲን ኢላ ኸላ ፊሃ ነዚር ይላል። ማንም ህዝብ ነቢይ ያልተላከለት ህዝብ የለም። የዛ ነቢይ ታሪክ ደብዝዞ ሊሆን ይችላል በጊዜ ሂደት። ዋና የተውሂድ አስተምህሮቱ ዋና ዋና ነገሮቹ እየደበዘዙ ሄደው ይሆናል። ግን ቅሪት አለ ማለት ነው። የኑሩ ቅሪት አለ ማለት ነው በህዝቦች ላይ። ማንኛውም የዳዕዋ የሐቅ ዳዕዋ ካየን፣ ወደ መልካም ነገር የሚደረግ ጥሪ ካየን የአንቢያዎች ጥሪ ውጤት ነው። የነሱ ብርሃን ውጤት ነው ማለት ነው። ሁሉም ጥሪዎች ከአንቢያዎች ውጭ ያሉ ዳዕዋዎች በሙሉ ከስመዋል በጊዜ ሂደት። ምድር ላይ የቀረው ተከታዮቻቸውን ይዘው መቅረት የቻሉት አንቢያዎች ብቻ ናቸው። አንቢያዎቹም ቅብብል አለ። የኛ ነብይ አለይሂ ሰላቱ ወሰላም የመጨረሻው መደምደሚያው ነብይ አለይሂ ሰላቱ ወሰላም ደግሞ የአንቢያዎችን ትምህርቶች በሙሉ ይዘው አስቀጥለውታል ማለት ነው አይደል? ዋና መልእክታቸው አንቢያዎች አንድ አይነት ነው። አላህ ጌታችሁ ነው። አላህ ጌታ ነው። አላህ ፈጣሪ ነው። ልንገዛውም የሚገባ እሱም ብቻ ነው። ላ ኢላሃ ኢላላህ የሁሉም አንቢያዎች መሰረታዊና አንድ መመሪያቸው ነው። አንድ ትምህርታቸው ነው። የሚለያየው ከዛ በኋላ ሸራኢዑ ነው፣ ህግጋቶቹ ናቸው የሚለያዩት። የስነ ምግባር ህጉም አንድ አይነት ነው። አንድ ነብይ ላይ ስርቆት ክልክል ሆኖ ሌላ ላይ አልተፈቀደም። ግልጽ ነው አይደል? መሰረታዊ የሆኑ የሰው ልጅ የስነ ምግባር ትምህርቶችም እንደቀጠሉ ናቸው ማለት ነው እስከ መጨረሻው ነብይ አለይሂ ሰላቱ ወሰላም ማለት ነው። ተግባራቸው ምንድነው? አንቢያዎቹ የሰው ልጅ ክፉ ከመሆኑ በፊት የክፋትን ሸንኮፍ ከልብ ይነቅላሉ ነብያቶች። ክፉ ከሆነ በኋላ በህግ ከመቅጣት ይልቅ መጀመሪያ ያንን ክፉነት ሊያመጣ የሚችል ልብን የማጽዳት ስራ ሰርተዋል አንቢያዎቹ። ናም ኢስላም ሸሪዓ ሲመጣ ደግሞ ያንን ህግ የተላለፈንም ይቀጣል። የተሟላ ሆኖ መጥቷል ማለት ነው። መጀመሪያ ቀልብን ማጽዳት ይሰራል። ከዛ ደግሞ ህግና ስርዓት አለ። ያንን የተላለፈ ደግሞ
የሚቀጣበት ሁኔታ ተደንግጓል ማለት ነው። ማንኛውም ሙጅተማዕ ውስጥ ያለን አንድ ማህበረሰብ ውስጥ ያለን መጥፎ ነገር ታግሎ የነቀለ እንደ አንቢያዎችም የለም። መጥፎ ባህሪዎች ማህበረሰብ ውስጥ ያሉ ባህሪዎችን የማስተካከል ስራም የሰሩ እነኚህ አንቢያዎች ናቸው። አላሁ ስብሓነሁ ወተዓላ ሲልካቸው የሰው ልጆችን ከጨለማ ለማውጣት ነው የላካቸው። አካሄዴ በደንብ ግልጽ የሆነ ይመስለኛል። ከፍጡራን አጠቃላይ የተነሳው የሰው ልጅ የበላይነት አሳየው። የሰው ልጅ የበላይ በመሆኑ የተሰጠውን አቅም አላሁ ስብሓነሁ ወተዓላ ተካሊፍ እንደጣለበት አየን። እነኛ ተካሊፎች አርአያ ያስፈልጋቸዋል፣ አንቢያዎች ናቸዋል። ከአንቢያዎቹ ደግሞ መጨረሻ ወደ ነቢያችን አለይሂ ሰላቱ ወሰላም እንመጣለን ማለት ነው። ከአንቢያዎቹ ደግሞ ምን ይለያቸዋል ነቢዩን ሰለላሁ ዐለይሂ ወሰለም? ነቢዩን አለይሂ ሰላቱ ወሰላም አርአያ አድርገን መያዝ አለብን ስንል ሌሎች አንቢያዎች አሁን ባለንበት ጊዜ ለምንድነው አርአያ መሆን የማይችሉት? ለምንድነው ነቢዩ ሰለላሁ ዐለይሂ ወሰለም ብቻ አርአያ ናቸው የተባሉት? ቁርአን ላይ የሚለው በኋላ የምንመጣበት ይሆናል። አካሄዴ በደንብ ሰንሰለቱን እንድትይዙልኝ ማለቴ ነው። ግልጽ ነኝ አይደል? ጀዛኩሙላሁ ኸይራን። የሰው ልጅ ከጨለማ ሊያወጡ አንቢያዎች ተልከዋል። የተግባር ጨለማን፣ የእምነት ጨለማን፣ የአኽላቅ ጨለማን ከዚህ ሁሉ ሊያወጡ ነው የተላኩት አንቢያዎቹ። የዓቃኢድ ጨለማ ውስጥ ነው የሰው ልጅ የሚሆነው አንቢያዎችን ካልተከተለ። የእምነት ጨለማ ውስጥ ይሆናል። ምናልባት ላም ሲያመልክ ልታገኙት ትችላላችሁ። ላም ሲያመልክ ያው እኔ ህንድም ስለነበርኩ እንደ ላሞች መብት ያለው አላየሁም። እኔ ህንድ ውስጥ እንዲሁ ሃይዌይ ላይ በቃ እየተንኮፈላሰሱ ሲሄዱ እየተንፈላሰሱ ማንም ውጡ የሚላቸው የለም። አምላክ እንዴት ውጣ ይባላል? አይ አጃኢብ እኮ ነው። አንድ የእንግሊዝ ቆንሲል የእንግሊዝ የኤምባሲ ባለሙያ ወይም የኤምባሲ ወኪል አምባሳደር እንደማለት ነው። በመኪና ህንድ ውስጥ እየሄደ ይላሉ። ህንዶች በእንግሊዝ ቁጥጥር ስር ነበሩ። በእንግሊዝ ቅኝ ግዛት ስር ረጅም ዓመታት ቆይተዋልና በመኪና እየሄደ ያለ አንድ ወጣት አንዲትን ላም በካልች ሲመታ ያየዋል። አቁምልኝ አቁምልኝ አለ። መኪናው አስቆመና ልክ ሄዶ ላሟን ተሻሻት፣ ሽንቷን ተቀባው። ያን ሰውዬ በጣም ተናዶ ተናገረው። እዛ አካባቢ ያሉ ሰዎች መጀመሪያ እኮ ብዙም ችላ ብለውት ነበር ወጣቱን። ተሰብስበው ደበደቡት። እንዴት አምላካችን እንዲህ ታደርጋለህ ነው። ሾፌሩ ጠየቀው፣ ክቡር አምባሳደር ምን ነው እንደው እንዴት እንዲህ ሊያደርጉ ቻሉ? የላም እንደው ሽንት እስከ መቀባት እንዴት እንዲህ ያደርጋሉ አላቸው። ይህ ማህበረሰብ እኮ ላም በካልች መምታት ከጀመረ እኛን ነው መጨረሻ የሚለጋን አለ። አይለቀንም አለ። እዛ ጨለማ ውስጥ መቆየት አለበት አለ። እኛ እነርሱን እየገዛን ለመቆየት ቅኝ ግዛታችን እንዲቀጥል በእንደዚህ አይነት የዓቂዳ ጨለማ ውስጥ መኖር አለባቸው። ከዛ ተሐሩር ካደረጉ ከዛ ነፃ ከወጡማ ወደኛ መዞራቸው አይቀርም። ጥያቄ መጠየቅ ይጀምራሉ። ይህ ወጣት እኮ የኛን አገዛዝ ነው እያፈረሰ ያለው። ላሟን ሲመታ እኛን ነው እየመታን ያለው። ገባችኋል? የዓቂዳ ጨለማ ውስጥ የአኽላቅ ጨለማ ውስጥ ያለ ማህበረሰብ ውስጥ አንቢያዎች ተነስተው እርምት አድርገዋል፣ ታግለዋል። ሚዛን የሚያዛባ ዙልም የሚፈጽምን ማህበረሰብ የታገሉ አንቢያዎች አሉ። ተውሂድን ይዘው ወላ ተንቁሱል ሚዛን ሚክያል
አታዛቡ እያሉ የታገሉ ነቢያቶችን እናገኛለን። ግልጽ ነው አይደል? በጣም የሚገርመው ነገር የዛኔ ታግለው ብቻ አልተውትም፣ የነሱን ሱና የሚከተል ህዝብም አፍርተው ነው ያለፉት። ፊርዓውንን የሚከተል ህዝብ አለ እንዴ? ፊርዓውን አነ ረቡኩሙል አዕላ እስከ ማለት ድረስ የደረሰ ሰው ሞቶ ቀረ። ሙሳ ግን ተከታይ አላቸው። የሙሳ ሪሳላ ግን ቀጥሏል። ግልጽ ነው አይደል? አንቢያዎቹ ተግባር አድርገውትም ኖረውትም ከዛ ደግሞ ተከታይ አፍርተው ነው ወደ አኺራ የሄዱት ማለት ነው። ኡስዋ ሐሰና መልካም አርአያነታቸው በምን ይመሰላል? በጣም የሚጣፍጥ ምንጭ ውሃ፣ የማይነጥፍ ምንጭ ውሃ፣ ሁሉም እየመጣ እየጠጣ የሚረካበት የሆነ ምንጭ ውሃ ናቸው አንቢያዎች። ሌላው ፍልቅ ፍልቅ ብሎ ጠፍቷል። የነሱ ግን ቀጥሏል። የነሱ ትምህርት ቀጥሏል። ወቲልከ ሁጀቱና አተይናሃ ኢብራሂም ዐላ ቀውሚህ ነርፈዑ ደረጃት መን ነሻእ ኢነ ረበከ ሐኪሙን ዐሊም ወወሀብና ለሁ ኢስሐቅ ወያዕቁበ ኩለን ሀደይና። ኢብራሂምን ጠቀሰ፣ ከዛ ኢስሐቅና ያዕቁብን ጠቀሰ። ሁሉንም ቀጥተኛውን መንገድ መርተናቸዋል። ወኑሐን ሀደይና ምን ቀብል፣ ከነሱ በፊትም ኑሕን መርተነዋል። ወሚን ذርየትህ ዳውደ ወሱለይማነ ወአዩበ ወዩሱፈ ወሙሳ ወሃሩን ወከዛሊከ ነጅዚ ልሙሕሲኒን። ሙሕሲኖች እንደሆኑ አላህ ጠቀሰልን። አያችሁ፣ አንቢያዎችን እየዘረዘረ እኮ ነው። ወዘከርያ ወያሕያ ወዒሳ ወኢልያስ ኩሉም ሚነ ሳሊሒን፣ ሁሉም ሳሊሖች ነበሩ። ወኢስማዒላ ወልየስዓ ወዩኑሰ ወሉጣ ወኩለን ፈضልና ዐለ ልዓለሚን። ከዓለማት ፍጡራን እነርሱን አልቀናቸዋል አለ አላህ። የተላቁትን ነው የምትከተል ማለት ነው። ሙእሚን ነኝ ስንል ወደ ኋላ ዘመናትን ተሻግሮ ሺህ ዓመታትን ተሻግሮ የምንከተላቸውን ታላላቅ ሰዎች ነው የምናስበው። ይህ ደግሞ በመንገዳችን ላይ እርግጠኝነት ይሰጠናል። ዝም ብለን ቁርጥ ያልን ህዝቦች አይደለንም። የነዚህ አንቢያዎች ሁሉ መሰረት ያለንን ማለት ነው። አላህ ያንን ነው የሚነግረን። ወሚን አባኢህም ወዙርያትህም ወኢኽዋንህም ወጅተበይናሁም ወሀደይናሁም ኢላ ሲራጢን ሙስተቂም። መረጥናቸው። እጅቲባእ ማለት አላህ ከፍጡራን ከሰው ልጆች በራሱ ፍላጎት መረጣቸው። አላህ እነዚህን አንቢያዎች ወጅተበይናሁም መርጠናቸው፣ ደግሞ ወሀደይናሁም ኢላ ሲራጢን ሙስተቂም ቀጥ ወዳለ ጎዳና መራናቸው ይላል አላህ ሱብሓነሁ ወተዓላ። ዛሊከ ሁደላህ የህዲ ቢሂ መን የሻኡ ሚን ዒባዲህ። ይህ አላህ ቅን መንገድ ነው፣ የፈለገውን አላህ ይመራል። ከዚህ በኋላ ያለው አያ በጣም ያስደነግጠኛል ሁሌ በቀራሁት ቁጥር። ወለው አሽረኩ ለሐቢጠ ዐንሁም ማ ካኑ ያዕመሉን። በእኔ አንዳች ቢያጋሩ ይሰሩት የነበረውን ስራ ሁሉ እናጠፋባቸው ነበር ይላል አላህ ሱብሓነሁ ወተዓላ። አንቢያዎችን ነው እንዲህ የሚላቸው። የአላህ የአምላክነት ሐቅ ምን ያክል ከባድ እንደሆነ የሚያሳይ አያ ነው። አይደለም ሌሎቻችሁ እኮ ነው። እነኚህ አንቢያዎች በእኔ ቢያጋሩ ኑሮ ሙሉ ስራቸውን እናጠፋ ነበር። ያ አላህ ወደሱ መጠጋት ምን ያክል ወሳኝ እንደሆነ፣ አላህን ልባችን ላይ ማድረግ ምን ያክል ወሳኝ እንደሆነ፣ ከሱ ውጭ ማጋራት የሚባለው ነገር ከባድ መሆኑን የሚያሳይ አያ ነው። ኡላኢከ አለዚነ አተይናሁም ልኪታበ ወልሑክመ ወኑቡዋ። እዚሁም ቀጥሏል አነሳ። ነቢይነትንና ጥበብን የሰጠናቸው ህዝቦች ናቸው እነኚህ አንቢያዎቹ። ፈኢን የክፉር ቢሃ ሃኡላ፣
እነዚህ አንቢያዎች እኮ በዚህ ሪሳላ በቅናቸው መንገድ ቢክዱ فقد وكلنا بها قوما ليسوا بها بكافرين የማይክዱ ህዝቦችን ተካለን ይላል አላህ Subhanahu Wa Ta'ala የኢማን መልእክት ከሰዎች ሁሉ በላይ መሆኑን እኔ ነኝ የመረጥኳቸው ቀጥተኛውን መንገድ መርቻቸዋለሁ ካለ በኋላ እነሱ ቢክዱ ግን በሌላ እንተካቸዋለን ይላል አላህ አስደነግጥ በጣም ያስፈራል እኮ አይደል ግን አንድ ማረጋገጫ ሰጠን أولئك الذين هدى الله فبهداه مقتدي እነኚህ አላህ ቅናቻውን መንገድ መርቷቸዋል በእነሱ ጎዳና ተመራ እነሱን አርአያቸው አድርገህ ያዝ ከነሱ ውጭ ሌላ አርአያ የለህም እነሱኑ መርጬልሃለሁ እነሱኑ ተከተል ነው የሚለው አላህ Subhanahu Wa Ta'ala ይህ መልእክት ለእያንዳንዳችን ነው የአንቢያዎችን መንገድ ይዘን እንድንሄድ ማለት ነው ከአንቢያዎች ቁንጮ የሆኑት ደግሞ ነብዩ ሰለላሁ ዐለይሂ ወሰለም እንዴት ከነሱ ተለይተው አርአያ መሆን እንዳለባቸው ደግሞ በደንብ የምናየው ይሆናል ማለት ነው እነኛ አንቢያዎች ለልብ በሽታ መድኃኒቶች ናቸው ለነፍስ ደዌ ፍቱን ናቸው የሚያሽሩት እነሱ ናቸው ለተጣመመች ነፍስ ቀጥ ወዳለው ጎዳና እንድትገባ የሚያደርጉ አንቢያዎች ናቸው የአንቢያዎቹ አስተምሮት ነው አህሉል በጊ የጥመት ሰዎች ጎዳና እንዲስተካከል የሚያደርጉ እነሱ ናቸው ሙንከር ነገር የማይረባ ነገር በሚሰራበት ጊዜ አይሆንም ብለው የሚቆሙ እነሱ ናቸው እዚህ ላይ የያህያን ታሪክ ላንሳላችሁ ነብዩላህ ያህያ አለይሂ ሰላም በወቅቱ የነበረው የአይሁድ ንጉስ ያጎቱን ልጅ ይወዳል በጣም ቆንጆ ናት እሷን ካላገባው ይላል በእነሱ ሸሪዓ ያ ክልክል ነበርና ነብዩላህ ያህያ አለይሂ ሰላም ይህንን ሲሰሙ በቀጥታ ሚህራብ ላይ ቆሙና ንጉሱ እንዲህ ሊያደርግ ነው ሳይሉ ሸሪዓው የሚለውን ብቻ ማስተዋስ ጀመሩ ህዝቡን ሰው እንዲነቃ ማለት ነው ምክንያቱም ሙንከር ሊፈጸም ነው አላህ የማይፈቅደው ነገር በንጉሱ ሊፈጸም ነውና ንጉሱ ይህንን በሰማበት ጊዜ እቅዱን ሰረዘ ይህማ በጣም አደገኛ ነው ያህያ ይህንን አይነት መልእክት አስተላልፏል ከህዝብ ጋር ያጋጨኛል ብሎ አፈገፈገ ከዕለታት ምሽቶች በአንዱ እቺ ሴት የሚያምር ልብስ ለብሳ ተውባ ተኩላ ወደ ንጉሱ ቀረበች በስሜት ውስጥ ሆኖ ሊጠጋት ሲል አትጠጋኝም የኔ መህሪ ራሱ ያህያ የያህያ ጭንቅላት ነው የኔ መህር አለችው በቀጥታ ወታደር ላከ ሚህራብ ላይ ዒባዳ ያደረጉ ባለበት አንገታቸውን ቀልተው በሰሃን አድርጎ ለሷ አቀረበላት ከዛም ራሷን ፈቀደችለት ነብዩ አለይሂ ሰላቱ ወሰላም ራሱ ያህያ መህሩ በግያ የያህያ ጭንቅላት የአንዲት ዝሙተኛ ሴት መህር ሆኖ ቀርቧል የሚሉት ይህንን ያህያ ስህተት ተሳስተው አያውቁም خطأ ስህተት ተሳስተው የማያውቁ ንጹህ ሰው ናቸው ሙንከር ሲፈጸም ተነስቶ ኖ ማለትን አይሆንም ይህ መሆን የለበትም ማለትን ሲያስተምሩ እናገኛቸዋለን ይሄ ነው ነብያቶች ስራቸው መልካምን ነገር ማበረታታት መጥፎ ነገር ሲሰራ ደግሞ ህይወታቸውን የሚያስከፍል እንኳን ቢሆንም እዛ ድረስ ሐያታቸውን የሚሰጡ ናቸው ማለት ነው አንቢያዎች በአጠቃላይ በታላቅ ስነ ምግባር ላይ ነበሩ ስነ ምግባራቸው የላቀ ነበር
በርግጥ አንዳንዶቹ አንዱ ስነ ምግባራቸው ከሌላው ጎልቶ የሚታይ ሆኖ እናገኘዋለን ቁርአንም ላይ ግልጽ ነው አይደል ስነ ምግባራቸው የተሟላ ነው ግን ደግሞ የሆነ ባህሪያቸው የበለጠ ጎልቶ እናገኘዋለን ለምሳሌ ነብዩላህ ኢብራሂም አለይሂ ሰላም በተውሂድ ጉዳይ ላይ በጣም ጠንካራ አቋም ይዘው እናገኛቸዋለን ያው ያን ጣዖት የሚያመልኩትን ከትክተው ሰባብረው ከትልቁ ላይ ነው አይደለም የሰቀሉት ከሁሉም ትልቅ የሆነው ጣዖት ላይ ፋሱን አስቀመጡና ማን ነው ይህንን ያደረገ ሲሉ ፋሱ የተገኘበት እሱ ነው እሱን ጠይቁት እንጂ እኔን ምን ትጠይቁኛላችሁ አሉ በወጣትነታቸው ጀምሮ የተውሂድ እንትናቸው ጎልቶ እናየዋለን ኢስሐቅም ያንኑ ወርሰው እናገኛቸዋለን ሙሳ አለይሂ ሰላም ታጋይ ሆነው እናገኛቸዋለን የመብት ተሟጋች ሆነው እናገኛቸዋለን ፊርዓውን ጋር በነበራቸው ግብግብ ህዝባቸውን ነፃ ለማውጣት የሚያደርጉትን ትግል እናያለን ሃሩን ወንድማቸው ደግሞ አለይሂ ሰላም ሙሳን ሲያግዟቸው እናገኛለን ኢናባ ከስህተት ቶሎ የመመለስን ባህሪ ከዩኑስ አለይሂ ሰላም እንማራለን እናገኛለን አይደለም እንዴ ዩኑስ አለይሂ ሰላም ላ ኢላሃ ኢላ አንተ ሱብሃነከ ኢኒ ኩንቱ ሚነ ዛሊሚን ብለው ወደ አላህ ሲዋደቁ እናገኛቸዋለን ሉጥ ታጋይ ሆነው እናገኛቸዋለን ያዕቁብ ራሳቸውን ለአላህ ተስሊም ማድረግ በአላህ ትእዛዝ ሪዳ ማድረግ ዩሱፍ አለይሂ ሰላምን አጠው ኢነማ አሽኩ በሲ ወሁዝኒ ኢለላህ እኔ አቤቱታዬን ሁሉ ለአላህ ነው የምተወው እያሉ ሲያለቅሱ እናገኛቸዋለን ወደ አላህ ሲዋደቁ የአላህን አምር ሲቀበሉ እናያቸዋለን የሱለይማን ልብ በሕክማ ተሞልቶ እናገኘዋለን አላህ عز وجل ዳውድንና ሱለይማንን ሲገልጽ እኮ ሱለይማንን በሕክማ ነው የገለጻቸው በጥበብ ነው የገለጻቸው ዘከሪያ አለይሂ ሰላም كلما دخل زكريا المحراب ብሎ አላህ ዒባዳ ላይ የነበራቸውን ትስስር ያሳየናል በጣም ጎልቶ የሚታየው ዓቢድነታቸው ሆኖ እናገኘዋለን የሕያ ዓፋፋቸውን ጥብቅነታቸውን እናይባቸዋለን የነፍሳቸውን ጣሃራነት እናያለን ዒሳ አለይሂ ሰላም መظهر ዙህድ የዙህድ መገለጫ ሆነው እናገኛቸዋለን ዱንያን ሲንቁ እናገኛቸዋለን ረሱላችን አለይሂ ሰላቱ ወሰላም ደግሞ ሁሉም አንቢያዎች ላይ የታዩ ባህሪዎችን በሙሉ አሟልተው ይዘው ደግሞ እናገኛቸዋለን ሰሉ ዐለ ነብይ اللهم صل على سيدنا محمد وعلى اله وصحبه وسلم የኒህ ታላቅ ነብይ ተከታይ ያደረገን ጌታ ምስጋና ይገባው وانك لعلى خلق عظيم جمع صفات الانبياء باكملها يا انبياءዎችን صفات ጠቅልለው ተላብሰውት ደግሞ ነብዩ ሰለላሁ ዐለይሂ ወሰለም እናገኛቸዋለን መካ ሲገቡ ጣዖታትን ሲደረማምሱ ኢብራሂም ሆነው እናገኛቸዋለን ፈትህ መካን ከፍተው አንገታቸውን ደፍተው ያለቀሱ ሲገቡ ደግሞ ዩኑስ አለይሂ ሰላም ትዝ ይለናል ወደ አላህ ተዋድቀው ስናያቸው ሲታገሉ ስናያቸው ሙሳን እናያለን ከፊርዓውን ጋር ሙሳ ሲታገል እንደነበረው አቡ ጀህል ጋር ግብ ገጥመው ደግሞ እናገኛቸዋለን አንቢያዎች ላይ የሚታዩ ባህሪዎች ነብዩ አለይሂ ሰላቱ ወሰላም ላይ በተሟላ መልኩ ተላብሰውት እናገኛለን ማለት ነው እንደማሳረጊያ አሁን ያለንበትን የሰው ልጅ ስልጣኔ ስንመለከት ቁሳዊ ስልጣኔው ማለት ነው የብዙ ዕውቀቶች ድምር ሆኖ እናገኘዋለን በምህንድስናው መስክ አስተዋጽኦ ያደረጉ በሕክምናው መስክ አስተዋጽኦ ያደረጉ በመሬት ምርምር ውስጥ ጂኦሎጂ ውስጥ ከፍተኛ አስተዋጽኦ ያደረጉ በኬሚስትሪ በመድኃኒት ቅመማም ይሁን በተለያየ የኬሚስትሪ ዕውቀት ላይ አስተዋጽኦ ያደረጉ ምሁራን የሰው ልጅ ድምር ዕውቀት
መጨረሻ ላይ አሁን ያለውን ስልጣኔ ገንብቷል አይደል? ባንዴ አልመጣም ስልጣኔ አይደል? ሞባይል ባንዴ ዱብ ብሏል። ከዛ በፊት እናንተ ብዙዎች ወጣቶች ያልደረሳችሁበት የሚሽከረከረው ስልክ የደረሰ ማን ነው? እኛውስ እንዴ ተር የሚደረገው ማለት ከአንድ ጀምሮ እስከ 0 ድረስ አለው። ከዛ 09 ለማለት አሁን ከ0 ጀምራችሁ ታረጋላችሁ። ከዛ 9ን ትነካላችሁ አለ። አናሎግ የሚባለው የድሮ ስልክ ከዛ ያደገ ነው እንግዲህ አሁን ደግሞ ይህ ስልክ ራሱ የሆነ ኋላ ቀር ወደ መሆን ደግሞ ይሄዳል። እያደገ ነው የሚሄደው የሰው ልጅ ዕውቀት እየተደመረ እየተዋሃደ አንዱን እያገዘ ነው መጨረሻ ላይ እዚህ ጋር የደረሰው። እና ስለዚህ ስልጣኔ አሁን ስላለንበት ሲያስብ የሰው ልጅ ለዚህ አስተዋጽኦ ያደረጉ ሰዎችን ባለውለታዎቻችን ናቸው ይላል። እንዴ መጓጓዣውን አውሮፕላን መጀመሪያ አውሮፕላንን የፈጠሩት ለቱ ብራዘርስ የሚባሉት ሁለቱ አሜሪካውያኖችን ነው የሚያስበው። በእርግጥ ከዛ በፊት እና አባስ ኢብኑ ፈርናስ ሁለቱ አሜሪካውያን ከመሞከራቸው በፊት አባስ ኢብኑ ፈርናስ ነበረ ሙስሊም ሳይንቲስት ይህንን በሮ ያሳየ። لا تنفذوا من أقطار السماوات والأرض فانفذوا يا معشر الجن والإنس لا تنفذون من أقطار السماوات والأرض فانفذوا لا تنفذون إلا بسلطان. هذا الآية من دميله يا معشر الجن والإنس إن استطعتم أن تنفذوا من أقطار السماوات والأرض فانفذوا لا تنفذون إلا بسلطان. كذي كمريت سبت وطاچو ወደ ላይ መሄድ አትችሉም በእውቀት ቢሆን እንጂ። ኦኬ እውቀት አለ ማለት ነው። ስለዚህ አዋፋትን አጠና በሮ አሳየ። ሲያርፍ ሁለት እግሩን ተሰበረ አባስ ኢብኑ ፈርናስ። ያላጠናው ላንዲንግ አላጠናም ነበር። እቺ ከኋላ ያለችው ጭራ ለላንዲንግ ለማረፍ ተጠቅማቸው ነበር። እሷን አላጠናም። ያችን ግን ተናግሮ ሞተ። እቺ ነገር እንዲህ ብትሆን ማረፍም ይቻላል ብሎ 70 ዓመት በላይ እድሜው ነው የበረረው አባስ ኢብኑ ፈርናስ። ስለዚህ እነዚህም ሁሉ እናስባለን ማለት ነው። በኬሚስትሪውም ዘርፍ እነ ኢብኑ ሲናን እናስባለን። ለሰው ልጅ እንደዚህ ያደረጉ እንላለን። የሰው ልጅ አሁን ላለበት መልካም ነገሮች በዚህ የሰው ልጅ አሁን ዘመን ባለንበት ውለታ የሚዋሉልን አንቢያዎች ናቸው። የሰውን ሰብአዊ ማንነት በሚመለከት እነዛ የጠቀስናቸው አሁን ያወራነው ቁሳዊ ስልጣኔ ነው። አንድ ጥያቄ ልጠይቃችሁ። እጅግ በጣም የተከበረ ሳይንቲስት በቃ ዝንጥ ብሎ በቃ በጣም ንጹህ ልብስ ለብሶ ግን የሆነ ሰው ሲልቅ ብታዩት አይወርድባችሁ? ያ የእውቀት ደረጃው ያስከብረዋል እንዴ? ስነ ምግባሩ ከወደቀ ሰው ሲሳደብ ብታዩት፣ ሰው ሲያጭበረብር ብታዩት፣ ወይም ደግሞ ያልሆነ ነገር ሲያመልክ ብታዩት፣ ሳይንቲስት ነው ትልቅ ነው ግን አይወርድባችሁ? የተጣጣፈ ልብስ ለብሶ ያን ያክል ገንዘብ የሌለው ብዙም ከማህበረሰቡም ያን ያክል ክብር የሌለው ሰው ነገር ግን ለሰው ሲል ራሱን መስዋዕትነት አድርጎ ሰው ሲያድን ብታዩት ከዚህ ሰው የበለጠ የምታከብሩት ሰው አለ? አያችሁ አይደለም? የሰው ሰውነት በውስጥ ማንነቱ ነው የሚለካው። ያንን ማንነት ግንባታ ላይ የሰው ዘርን ሰብአዊ ማንነት መገንባት ላይ ትልቅ ባለውለታዎቻችን አንቢያዎች ናቸው። በእርግጥ ባጭር ጊዜ እንድንጓዝ አውሮፕላን የፈጠሩ ሰዎች ይህ ጅስማችንን እንዲመቸው በማድረግ አስተዋጽኦ አድርገዋል አይደለም? ለሩሃችን ምቾት ለውስጥ ደስታችን ትልቅ አስተዋጽኦ ያላቸው አሻራቸው የማይረሳ አንቢያዎች ናቸው ማለት ነው። ዛሬ የአንቢያዎችን እኛ ህይወት ላይ ያላቸው ሚና እና ማንነታቸውን የተወሰነ አይተናል። በቀጣይ ፕሮግራም ደግሞ ነብዩ አለይሂ ሰላቱ ወሰላም ከሁሉም
በሰው ልጅ ታሪክ ከተከሰቱ ታላላቅ ሰዎች አንቢያዎችም ይሁኑ ነብይ ያልሆኑ በሰው ዘር የሚታወቁ ታላላቅ ሰዎችም ይሁኑ ከሁሉም በተለየ እሳቸውን ምን ይለያቸዋል? ምን አይነት ባህሪ ስላላቸው ነው የመጨረሻና መደምደሚያ ነብይ ሆነው እኛ አርአያ አድርገን እንድንይዛቸው የታዘዝን የሚለውን ኢንሻአላህ በቀጣይ የምናየው ይሆናል። አላሁ ስብሓነሁ ወተዓላ በሰማነው የምንጠቀም አላህ ያድርገን። የእርሳቸውን መንገድ እርሳቸውንም አውቀን መንገዳቸውንም አውቀን በመንገዳቸው ጸንተን የምንጓዝ አላህ ያድርገን። በመጨረሻም በአኺራ የእሳቸውን ጉርብትና الله يستن وصلى الله وسلم وبارك على سيدنا محمد وعلى آله وصحبه وسلم. السلام عليكم.